ቢካሉ በኃይል በጦርነት ልክ ትራምፕ ሄዶ የቬንዙዌላን ፕሬዚደንት አፍኖ ይዞ አሜሪካ እንዳስገባ ኢሳያስን ሄዶ አምጥቶ እዚህ ማሰር እና አገሩን ነፃ ማውጣት ነው ልሃለሁ። እና ባህር በሩ ቴሌ ካምፓኒንም ቢሆን ግማሹን ሰተን ወይም ኢትዮጵያ ኤርላይንስንም ቢሆን ሰተን ሪሶርሱን እነሱ ካምፓኒው ውስጥ ገብተው እየተጠቀሙ በሩን ይልቀቁልን። እንኳን ቀይ ባህር እንኳን አስመራ የኛ ነው። ስለዚህ አስመራ የሚለው ቃል ኦሮምኛ ነው፣ የኦሮምኛ ቃል ነው። ግን እነሱ ስለ ስም ስለ ትርጉም ስለሌለው በትግርኛ ምን አደረጉ መሰለህ? በትግርኛ የለውም እንዴ ትርጉም የለውም። ህንድ አሁን ኢትዮጵያን እንዳሉት ታውቃለህ? ኢትዮጵያን ግዛት አለ ህንድ ውስጥ ኢትዮጵያን ብቻ እኛን የሚመስሉ ተሻግሮ ራሱ እነ የመን ሁሉ የኢትዮጵያ ግዛት ነበሩ። አሁንም ኢሳያስ ወደ 5 ሚሊዮን አካባቢ ደርሷል ይባላል። 3 ሚሊዮኑ ተሰደው ውጭ ነው ያለው። ከተሰደዱት ውስጥ ወደ 270 እስከ 300 ሺህ ድረስ የሚደርሱ እዚህ ኢትዮጵያ ውስጥ ነው ያሉት። የፍቅር ሀገር ከተገኘማ ካንቺ ነው ማለት በጣም ጥሩ። ከዛ ተሻገረንና ወደ አስመራ እንሄዳለን እና በተለይም ደግሞ ሰሞንኛ ጉዳይ አለ ከዚህ ከቀይ ባህር ጋር በተያያዘ ትንሽ አንዳንድ ነገሮች ይነሳሉና እንግዲህ እንደዚህ ታሪክን በዚህ ሁኔታ ለማወቅ ለማንበብ ለማጥናት ደግሞ ሌላውም ሰው ያን እንዲያቅ እንደሚተጋ እንደ አንድ ሰው እርሶንም ልጠይቆትና ከዚህ ከአስመራ ጋር የተያያዘም ነገር አለና ተሻግረን አስመራ እንግባና እስኪ ከዚህ ከቀይ ባህር ጋር ከአሰብ ጋር የሄድበትንም መንገድ እንግዲህ ጉዳዩ ኤርትራ ስትገነጠልም በደንብ በአዋቂነት ያውቁ ስለነበረ የነበረውን ነገር እስቲ እናንሳና እናውራሱ ነው። አዎ እንግዲህ ይሄ ምንድነው ያው ከታሪክ አንፃር ነው የምናወራው። ፖለቲካም ብናወራ ያው በእኛ አይከለከልም። በነገራችን ላይ እኛ የጆን ካልቪን የመጀመሪያ ከፈረንሳይ ወደ ስዊዝ ሲመጣ አባረሩት። የጆን ካልቪን ነው የኛ እምነት መስራች። እኛ ሪፎርምድ እንባላለን፣ ቤተሎች ማለት ነው። አገርም መምራት እንችላለን፣ ቤተክርስቲያንም መምራት እንችላለን እንላለን እኛ ደግሞ። ስለዚህ እኔ አሁን እንትን ስናገር ጴንጤ እንዴት ፖለቲካ ይናገራል? የትኛው ጴንጤ ነው ራሱን በራሱ መነጽር አምጥቶ እንደኔ መሆን አለበት ብሎ ክርስቶሱ ስለኔ መናገር አይችልም። ፔንቴኮስታሉ ሙሉ ወንጌሉ ስለኔ መናገር አይችልም። እኛ እንደሱ ነው የምናምነው። እኛ አገርም መምራት ሃይማኖትም መምራት አንድ ሰው ራሱ ሁለቱን አንድ ላይ መምራት ይችላል ብለን እናስባለን። ምንም ችግር የለውም። አሁን በእኛ አሰራር አሁን ዶክተር አብይ መጥቶ እኛ ቸርች ቢሰብክ ፖለቲከኛ እንዴት መድረክ ላይ ይወጣል አንልም። ውስጡ ያለውን እውነት የተቀረጸበትን መጥቶ መስበክ ይችላል ማለት ነው። እንሰጠዋለን መድረክ ማለት ነው። እና ወይም ሌላ የፓርቲ ሰው መጥቶ ቢያገለግል ለምን አገለገልክ አይባልም። ስለዚህ አሁን ታሪክም ስናወራ ደግሞ ስለ ኤርትራ አሁን እንግዲህ ኤርትራ ተገንጥላ በእኛ ጊዜ ነው ሀገር የሆነችው። እኔስ አሁን ይደብረኛል። እኔም ብቻ ሳይሆን ብዙ ኢትዮጵያውያን ይደብራል። መስመሯን ያሰምሩና ከላይ ኤርትራን ያስቀምጣሉ። እናንተም ዩቱበሮች ጋዜጠኞች ምናምን ስትሉ እንዳው ተለያይቷል ከሚለው ብቻ ትፈሩና ኢትዮጵያውያን ኤርትራውያን እንደምን አደራችሁ ትላላችሁ። እና ባይጠራ ሁለት ኢትዮጵያውያን ኤርትራውያን ባይባል ጥሩ ነበረ፣ ክርስቲያኖች ቢባል። ግን እነሱም የኛ ህዝብ ነው እንዴት እናድርግ አይነት ነው። አሁንም ኢሳያስ ወደ 5 ሚሊዮን አካባቢ ደርሷል ይባላል። 3 ሚሊዮኑ ተሰደው ውጭ ነው ያለው። ከተሰደዱት ውስጥ ወደ 270 እስከ 300 ሺህ ድረስ የሚደርሱ እዚህ ኢትዮጵያ ውስጥ ነው ያሉት። አንተን የሚመሳሰሉ ቆንጆ ልጆች አሁን እዚህ ከተማ ውስጥ ምናምን የምታያቸው ወንዶቹም ሴቶቹም ኤርትራኖች ናቸው። በመልክም በምንም አንለይም። እንግዲህ አንተና እነሱም በምን እንለያለን? ምልክት የለ ምን የለ፣ ሲናገሩ ብቻ ነው በአክሰንት ምን ለያቸው። አንዳንዱ ደግሞ አማርኛም ለምንደው ምንም አትለየው። እና አንድ ህዝብ ነው። ተሻግሮ ራሱ እነ የመን ሁሉ የኢትዮጵያ ግዛት ነበሩ። መጽሐፍ ቅዱስ ላይ የምናውቀው ተራሃቅ የሚባለው ንጉስ እስራኤልና ሶሪያን ሂዶ የወጋው ኢትዮጵያዊ ንጉስ ነው። ተራሃቅ እንትኑን ይዞ መጣብን ምናምን ብሎ በመጽሐፍ ቅዱስ ላይ ተጽፏል። ከተራሃቅ ቀጥሎ ደግሞ ፒያንኪ የሚባል የኢትዮጵያ ንጉስ ደግሞ እነ ግብፅን ሁሉ ባህሩንም ተሻግሮ እስከ የመን እስከ ህንድ አሁን ኢትዮጵያን እንዳሉት ታውቃለህ? ኢትዮጵያን ግዛት አለ ህንድ ውስጥ ኢትዮጵያን ብቻ እኛን የሚመስሉ
እና አንተ በነገራችን ላይ ህንድ ትመስላለህ ወይ እዛ ከሄዱት ይሁን ከመጡት ይሁን አይታወቅም። እና እንደሱ ነው። እና ሰፊ ነበረ ግዛቷ እና ትንሽ አልነበረም። ግን የህንዱም እዛ ቀረ። ኢራቅ ውስጥ ሁሉ ኢራን ውስጥ ሁሉ አሉ ኢትዮጵያውያን በውጊያ ይሄዳሉ። ወታደሮቹ ሲሄዱ እዛው ይሰፍሩና እዛው ይዋለዱና እዛው ነው የሚቀሩት። እና ይሄ ሄደ ወታደር ተመልሶ አይመጣም። የመንም የነበረው ቅድም ያልኩ ከዛ እንግዲህ እየቀነሰ ግዛቶቹ 127 አገር እንትና በሚገዙበት ጊዜ የኢትዮጵያን ግዛት ነው ሌላኛው ሰፊ የነበረው ማለት ነው። እና ያ ሁሉ ቀይረው አምጥተው ሱዳንንም ወሰዷት ማለት ነው። ከዛ በኋላ ደግሞ የመጨረሻዋ ኤርትራ፣ በእኛ ጊዜ ደግሞ ኤርትራ ተቆረጠች ማለት ነው። በቅኝ ግዛት ጊዜ ሱዳን ተቆረጠች፣ ግብፅ ተቆረጠ፣ ከሶማሌ 2 ቦታ ተቆርጦ የታችኛውን ጣሊያን ያዘች፣ ላይኛውን አሁን ሶማሌ ላንድ የተባለውን ደግሞ እንግሊዞች ያዙ። በዚህ በኩል ኬንያን እንትኖች ያዙ፣ ሊቢያንም እንደዛው እንግሊዞች ያዙ። ቅኝ ግዛት ልክ እነሱ ለቆ ሲሄዱ የድሮ አንድነት ቀርቶ ቁርጥራጭ ሆና ቀረች ማለት ነው ኢትዮጵያ እንጂ እስከ ምንድነው ይሄ አሁን ሙሴቬኒ ያለበት ሀገር ዩጋንዳ፣ እስከ ዩጋንዳ ድረስ በእኛ ጊዜ የኢሉባቦሩ የፈተንሳ ኢሉ ከደጃዝማች ከራስ ናደው ጋራ እስከ ዩጋንዳ ሂደዋል። በፈረስ ሂደው ውሃው ነጭ አባይ የሚፈልቅበት የለም እስከዛ ደርሰው ይሄ እስከዚህ ድረስ የኢትዮጵያ ግዛት ነው ጠብቁ እንትን ስትሉ ግብር ምናምን ታመጣላችሁ ብሎ ነው የመጡት። እና እስከዛ ድረስ ሁሉ የሄዱበት ሁኔታ አለ። የኛ ሰዎች የኢትዮጵያ ግዛት ሰፊ ነው። አሁን እንግዲህ ኤርትራ ተቆረጠች እንበል። ይሄን ሁሉ ምነካል ኤርትራ ብቻ አይደለችም ለማለት ነው። ኤርትራ ደግሞ ተቆረጠ። ኤርትራ ከመቆረጡ በፊት የኢትዮጵያ አንዱ ክፍለ ሀገር ነበር። ከዛ በፊት ጣሊያኖች መጥተው ወረሩ፣ ያዙ። ከጣሊያን በፊት ቱርኮች ወረሩ፣ ያዙ። ከዛ በኋላ ደግሞ ጣሊያን መጣች፣ ያዘች፣ ኤርትራ የሚለውን ስያሜ ሰጠች እንጂ በኢትዮጵያ ግዛት በነበረ ጊዜ ባህረ ነጋሽ ይባላል። ወይም ደግሞ የባህር አካባቢ ያለው የኢትዮጵያ ግዛት ለማለት ነው። እና የኛ ነበረ። ከዛ ኤርትራ ብላ ስሙን ቀየረች። አስመራ በፊት ዱባሩአ ይባል ነበረ። የአስመራ መጀመሪያ ስሟ ዱባሩአ ነው። አሁን ትንሽ ከዛ ቦታ ላይ ፈቀቅ ብሎ ነው አስመራ የተቋቋመ። አስመራ የተቋቋመ ደግሞ ጥንት 4 ጎሳዎች ይጣሉ ነበር። ከ4ቱ ጎሳዎች አንዱ የኦሮሞ ጎሳ ነው እዛ የነበረው። አሁንም እዛ ከቀሩት ውስጥ አሁን ለምሳሌ በዛ ስም ተሰይሞ ያለ አለ፣ የባሬንቱ አውራጃ የሚባል ባሬንቱ አውራጃ። እንደገና ደግሞ ሌላው ከዚህ የሄደ ደግሞ ከዚህ ከጎንደር ነው የሄዱት። በነገራችን ላይ የአሁን የኤርትራ ነዋሪዎች ወታደሮች ናቸው። ባህሩን እንዲጠብቁ ነው ከጎንደር ከደንቢያ ነው የተላኩት። ከደንቢያ አካባቢ ደግሞ ይኖሩ የነበሩ ደግሞ ኦሮሞዎች ናቸው። አጼ በ13ኛው ክፍለ ዘመን አጼ አምደ ጽዮን የመጫ ኦሮሞዎችን ይላል የኢትዮጵያ ሕዝብ ታሪክ ነው የሚለው በጎንደርና በአባይ መሃል አሰፈሩ ይላል። እሱ ማለት የአሁኑ ደንቢያ ቦታ ነው። ሂደ ታሪክ ስታጠና ደንቢያም በለው ምንም በለው ከነስሙ ጭምር የኦሮምኛ ቃላቶች ናቸው ማለት ነው። ቅድም ያልነው እና ወታደሮቹ ቅድም እንደነገርኩ እንትንም የሚጠብቁት አባይንም የሚጠብቁት አባይና ጎንደር መሃል ነው የሚቀመጡት ብያሃል። አማር ተብለው ሂደው እንትን አስዋን ግድብ አሁን የተደረገበት ቦታ ያን ህዝብ ለማጥፋት ብላ ነው ግብፅ አስዋን ግድብን እዛ ላይ ያደረገችው፣ ህዝቡን አፈናቅላ ማለት ነው። እና እዛ እንትን የተደረገው ልክ ከዛ ጋር ተነስቶ አሁንም በዚህ ደግሞ ባህር በር እንዲጠብቁ ወደ ቀይ ባህር ደግሞ ተላኩ ማለት ነው። እነማን ናቸው? የኢሳያስ ዝርያ። ኢሳያስ እንኳ ከዚህ ነው ሄደው። እነ በረከት ሀብተ ስላሴ ኋላ አማሴን የተባለው ከዚህ የሃም ዘር። ሃም ማለት የኩሽ ካም የሚባለው ማለት ነው። የኩሽ አባት ኩሸቴክ ምናምን የሚባል ነገር አለ አይደለም? የሃም ዘርና ከዛ ደግሞ ሐማሴኖች መጥተዋል። ቱርኮች እንትኖች የኤሳው ዘሮች ምናምን ተቀላቅለው ሐማሴን ተባለ። ሃምና ሴም ለማለት ነው። እና አሁን ኤርትራ ውስጥ ሐማሴን ምናምን የሚባሉት ከዚህ ከሄዱት ጋር የተቀላቀሉ ናቸው። ከኛ ወታደሮች ጋር የተቀላቀሉ ናቸው ማለት ነው። እዛ ላይ ሂዶ በሚሰፍሩበት ጊዜ 4ቱ ጎሳዎች ሲጣሉ አስመራ አሉ።
እኛ ሁላችን ለማለት ነው። ከነመራ ማለት በኦሮምኛ ይሄ ሁሉ እንደማለት ነው። ስለዚህ አስመራ የሚለው ቃል ኦሮምኛ ነው፣ የኦሮምኛ ቃል ነው። ግን እነሱ ስለ ስም ስለ ትርጉም ስለሌለው በትግርኛ ምን አደረጉ መሰለ? የለውም። ምን አደረጉ መሰለ? ጎግል ላይ ገብተህ ማየት ትችላለህ። በኢንዶኔዥኛ ይላል ፍቅር ማለት ነው። ኢንዶኔዥያ ጋር በምን ተአምር ነው? ኢንዶኔዥያ ጋር ምን ይሄዳል? እዚህችን ለመሸሽ እኮ ነው። ግን ምንድነው የሁለቱ ወንዶቹ ሲጫረሱ ጎሳዎቹ ተጣልተው ወንዶቹ ሲጫረሱ ሴቶቹ ብቻ ቀሩ። ሴቶቹ ናቸው ኩንመርዩ ይሄ ሁሉ ራሱ የኛ ነው በሚል አስመራ ለሁላችን የሚጠቅም የሁሉም ቦታ እንደማለት ነው። አስመራ ማለት የሁሉም ቦታ ነው፣ የሁሉም ቦታ የሁሉ ከተማ። ስለዚህ በትግርኛም የለም አስመራ ትርጉም የለውም። በትግርኛ ግን ያው ሊፈጥሩ ይችላሉ። አሁን እንግዲህ ሰው እንዳይወስድብን ብለው ይሄ ነው። አሁን ኢንዶኔዥያ ሂደው ኢንዶኔዥያን በእኛ ቋንቋ ፍቅር ማለት ነው። መጥቶ እዚህ ያልኖሩ ወይ አልገዙ ወይ ምን እንኳን ቀይ ባህር እንኳን አሰብ አስመራ የኛ ነው። ግን በፖለቲካ ብዙ አገሮች እየተቆራረጡ ስለሆነ የተቆረጠ ሁሉ ይመለስ ከሚል እሳቤ አይደለም፣ የሚመለስበትም አለ። ግን ይሄ አሁን ቀይ ባህርን እዛ አካባቢ ደግሞ የጥንት ታሪክ ጸሐፊዎች ሁሉ እንደጻፉት ፈረንጆች ሁሉ ጽፈዋል። ቀይ ባህር አካባቢ ኦሮሞዎች ይኖሩ ነበረ ይላል። ከዚህ ከባሬንቱ ጋርም በተያዘ የሁለቱ የኦሮሞ ልጆች ቦረናና ባሬንቱ ናቸው። ባሬንቱ አውራጃ ይባል ነበር በደርግ ጊዜ። አሁን ብሌን እነሱ የሚሏቸው ማህበረሰቦች ማለት ነው። እዛ ጋር አሁን ጸጉራቸውን ምናቸውን ይሄ ቤንያመር ምናምን የሚባለውን አይታል ድሮ የእነሱ ዘር አሁን እዚህ ጋር እንትን አካባቢ ያሉ ከረዮችን እዚህ ናዝሬት አካባቢ ያሉ ጸጉራቸውን ይሄ በእንትን በቅቤ በምናምን የሚያደርጉ የሉ የዛ አይነት እዚህ ፈንታሌ ያላልኩም የፈንታሌ አጼ ፈንታሌ ላይ እና አንድ ጎሳ ዝርያ የነበሩ ናቸው እና ኢትዮጵያውያን ናቸው። በእርግጥ ኢሳያስም ኢትዮጵያዊ ነው። እሱም ኢትዮጵያን አንድ ላይ ቀላቅሎ መግዛት ይፈልግ ነበር ይባላል። መለስ ዜናዊ ስላልፈለጉ ነው የቆረጧቸው። እና እቺን አገር ለመቁረጥ ሲነሱ ግብጾች ጭምር ማለት ነው ለነ ኢሳያስ ቦታ በመስጠት ለነ ኢሳያስ ጦር መሳሪያ ገዝቶ በመስጠት እነሱም በማዋጋት ውጭ ሀገር ድረስ ለነመለስም እነ ሶሪያ እነ ምናምን ሁሉ ነበሩበት፣ የነሱ እጅ ነበረበት ማለት ነው። እና በዛ አይነት ሁኔታ የሄደ ነው እንጂ ቀይ ባህርም ሆነ ኤርትራም ሆነ ቦታዎቹም ሆኑ ዘሮቹም ዝርያዎቹም ሆኑ አንድ ነን ማለት ነው። እሺ አሰብ ለኢትዮጵያውያን ፋይዳው ምንድን ነው ብለው ያስባሉ? በራችን ነው። አሁን አንተ ቤት አለ መኖሪያ ቤት በር የለውም? ያንተ መኖሪያ ቤት መውጫ መግቢያ በቃ በዛ ነው የምንወጣው የምንገባው እኛ ያለምንም ስምምነት ያለምንም ውል። ይሄ ማለት ሁሉ ከኛ ለሚለው አይደለም። ከኛ መጥፎ አይደለም። ከኛ ማለት የኛ ማለት ነው። ሁሉ ከኛ ብንልም ችግር የለውም። እንደውም ከኛ እኮ ደስ ይላል። የጋራ ነው ማለት ነው። ኮቲ ነው እንጂ መጥፎ የኔ ነው እንጂ መጥፎ የኛ ብንል መጥፎ አይደለም። እዛ ያለውም የኛ ነው፣ ይሄም የኛ ነው። እኛ እኮ መሬቱ ብቻ አይደለም ህዝቡም የኛ ነው እያልኩ ያለሁት። ኤርትራ ኢሳያስ የኛ ነው አልኩ ካደ እንጂ ጻድቃንና ጌታቸው ረዳ ለጊዜው ነው እንጂ እንትና የሚጠቀሙበት እነዚህ ኩሾች ናቸው ምናምን ይገባሉ ብዬ ተናግረው ነበር አስታውሳለሁ። ተፈጸመ እኮ ትንቢቱ። አሁን እነዚህ አሁን ከሚናገሩት ነቢያት በላይ እኮ የኔ ፐርፌክት ነው። ስለ አቶ ጌታቸው ረዳና ጀነራል ጻድቃን ተናግረው ነበር። አዎ ገቡ አልገቡም? አሁን ይኸው መጡ እኮ ይመጣሉ። ለጊዜው ነው የሚጠቀሙባችሁ፣ ይጥሏችኋል አልኳቸው። እኔ ዝም ብዬ አይደለም። የፖለቲካ ትንተናይም በእንትን ላይ የተመሰረተ ነው። በመንፈስ የታሸ ነው። ሎጂካል ነው እንትኑም ነው። እና ያንን ሁሉ እንደዚህ ነው። እና ሰዎቹም ጭምረኛ ናቸው ነው። አሁን ሪሶርስ ነው የሚያጣላን እንጂ እኮ የቦታ ጉዳይ እኮ አይደለም። እና ባህር በሩ ያለ ምንም ስምምነት ያለ ሬፈረንደም ነው የተሰጠው። እና ከተቻለ በሰላማዊ መንገድ በድርድር እነ ዶክተር አብይ ሲያነሱ እንደነበሩት ቴሌንም ቴሌ ካምፓኒንም ቢሆን ግማሹን ሰተን ወይም ኢትዮጵያ ኤርላይንስንም ቢሆን ሰተን ሪሶርሱን እነሱ ካምፓኒው ውስጥ ገብተው እየተጠቀሙ በሩን ይልቀቁልን እንዳሉት በሰላማዊ በድርድር በሰጥቶ መቀበል መርህ ማለት ነው። ካልሆነ ደግሞ የአፋር ህዝብ ነው አሰብ አፋር ነው የሚኖርበት። ሌላ ትግርኛ ተናጋሪ ምናምን የለም። አሁን አምጥተው አስፈረው ሊሆን ይችላል እንጂ አሰብም የድሮ እንደዛ የለማ ከተማ ፈራርሶ ባዶ ነው አሁን ያለው። እና
የአፋር ህዝብ ሬፈረንደም ትሄዳለህ አትሄድም ሳይባል ሳይጠየቅ ነው ቆርጦ የወሰዱበት። ስለዚህ አፋርም ተጠይቆ እዚህ ያለው አፋር ረድቶ ኢትዮጵያ መንግስትም አብሮ ረድቶ አፋሮች መብታቸው ተከብሮ አፋሮች ጥንትም ኢትዮጵያውያን ስለነበሩ የአፋር ግመል ኢትዮጵያን ባንዲራም ያውቃል። እንኳን አፋር ይሉሃል እነሱ ግመላችን ራሱ ያውቃል ኢትዮጵያዊነታቸው፣ ድርድር የለውም። እነሱ ይዘው መመለስ በሁለተኛው ደረጃ። ሶስተኛው እምቢ ካሉ በኃይል በጦርነት ልክ ራሻ እንዳረገችውና የድሮ ግዛቷን ከማናትች ከዩክሬን እንደተቀበለች እንዳለው ልክ ትራምፕ ሄዶ የቬንዙዌላን ፕሬዚደንት አፍኖ ይዞ አሜሪካ እንዳስገባ ኢሳያስን ሂዶ አምጥቶ እዚህ ማሰር እና አገሩን ነፃ ማውጣት ነው እልሃለሁ። በጣም ጥሩ።